የዋህብያ ወጣቶች ከኦርቶዶክስ ተዋህዶ ሃይማኖት የአደባባይ ክብረ በዓላት ጋር ለመመሳሰል ብለው በሃይማኖታቸው ውስጥ አዲስ ክብረ በዓል እንደመሰረቱ የነብያቸውን ንግግር የሚጣረስ ከእስልምናም የሚያስወጣ አዲስ እምነት በዓል እንዳመጡ ታውቃላችሁ። ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ሆዳቸው አይግደል ስልጣናቸው ብቻ አትነካ። ትቆርጥ ነው መጣው ዘንድሮ አንገቱን ቆርጬ ነው ሞተው። የዋህብያ ወጣቶች ከኦርቶዶክስ ተዋህዶ ሃይማኖት የአደባባይ ክብረ በዓላት ጋር ለመመሳሰል ብለው በሃይማኖታቸው ውስጥ አዲስ ክብረ በዓል እንደመሰረቱ የነብያቸውን ንግግር የሚጣረስ ከእስልምናም የሚያስወጣ አዲስ እምነት በዓል እንዳመጡ ታውቃላችሁ። ቅድሚያ ይሄንን ስሞትና መልሳለሁ። ጎዳና ላይ ክልክል ወንጀል ነው። ነቢ አለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃ እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት አመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉ ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያውቅ ዓሊም ያለ አይመስለኝም። የጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ለሌላ ምን ተፈልጎበት ነው ስትለው ሰዋብ ነው የሚለው እኮ ያለው ታላቅ ስራ እንደዚህ ያለው እንደዚህ ይባላልና ሰዋብ ነው የሚፈልገው። ነብዩ አላረጉትም። መልካም ዑለሞቻቸውና ኡስታዞቻቸው ሲናገሩ እንደሰማችሁት ነብዩ አላደረገው በእስልምና የተከለከለ የአደባባይ ላይ ኢፍጣር የሚል በተወሰኑ ወጣቶች በዋህብያ ወጣቶች አዲስ ክብረ በዓል የአደባባይ መሰረተዋል። ከኦርቶዶክስ ጋር ፉክክር ጥምቀትና መስቀል አደባባይ ላይ በድምቀት ሲከበር በማየት በቅናት የፈጠሩት ሃይማኖት ነው፣ ስርዓት ነው። አዲስ ስለመፍጠር ደግሞ ነብያቸው እንዲህ ብሏል። ሱናን አናሳይ 15:78 The truest of word is the book of Allah and the best of guidance is guidance of Muhammad. The worst of things are those that are newly invented. Every newly invented thing is an innovation. And every innovation is going astray. And every going astray is in the fire. ነብዩ ምን ብሏል? እውነተኛው ቃል የአላህ መጽሐፍ ነው። ትክክለኛው መመሪያ የሙሐመድን መከተል ነው። አዲስ ፈጠራ ሁሉ ከጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት የሚከት ነው ብሏል። ስለዚህ አዲስ የሚፈጠር ስርዓት ሁሉ ምንድነው? ገሃነም የሚከት ነው። ሙሐመድ ያላደረጋቸው ነገሮች በሙሉ አዲስ የሚፈጠሩ ነገሮች በሃይማኖት ላይ ጥመት ናቸው። ጥመት ሁሉ ደግሞ እሳት የሚከት ነው ብሏል። ስለዚህ በዚህም መሰረት እንግዲህ ዋህብያ ጥቂት ወጣቶች ገንዘብ ለማግኘት በሚል ነብያቸው የከለከላቸውን የጎዳና ላይ አፍጥር እነሱ 1400 ዓመት በኋላ አዲስ ክብረ በዓል ለዋህብያዎች አስተዋውቀዋል። አዲስ ፈጠራን መስርተዋል። የጎዳና ላይ ኢፍጣር የሚል ስም ያለው በየአመቱ የሚከናወን ረመዳን ሲመጣ ሰዎችም ነብያቸውም ያላደረጉት ዑለሞቹ ትክክል እንዳልሆነ እያወቁ ይከተሉታል። ጥመት ሁሉ ስተት ነው፣ ስተት ሁሉ ገሃነም ይከታል ብሏል ነብዩ። ስለዚህ ይህን በዓል የሚያከብሩ ገሃነም ገቢዎች ናቸው ማለት ነው። ከዚህ ጋር በተያያዘ አሁን ላይቭ ላይ ነን መጡላችሁ ነው። ለከሌ የምታውቁት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርጋል። ያንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ።
ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባታዊ ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘይ እኛ አጸዱትም ነው። ሰሞኑን ራሱ ደሴ ላይ ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱንም ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ ዝም በል ምንም አታመጣም በሚል እያጸዷቸው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል። እናንተ ፎከስ ያደረጋችሁት እንደዚህ ፕሮቴስታንት ምናምን፣ ፕሮቴስታንቱ አሁን ባለው ሁኔታ ላይ በጣም ለራሱ ፌል ያደረገበት ስቴጅ ነው አሁን። ምክንያቱም ስልጣን መያዝ አልነበረባቸው። ስልጣን በመያዛቸው ፓስተሮቹ የምቾት ላይፍ እንዲኖሩ አደረጋቸውና ህዝቡን ረሱት። በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ደንታቸው አይደለም። ሆዳቸው አይጉደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ እንጽፍ እንደዚህ መሞት የለበትም ምናምን አንድ አርቲክል ይጽፋሉ፣ አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደና አቡነ ጴጥሮስ ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ነው። የሎሬት ጸጋዬ ገብረመድኅንን ሰቆቃወ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምኑ እያለቀ ነው። ይሄን ላይ ተጠቃሚ የሆነው የዋብያው ሴክት በደንብ አድርጎ እየሰራበት ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል አደራጅቷል። እያንዳንዱ ከተማ ላይ ስለዚህ የሆነ ኮሽ ቢል የወጣቶች ካውንስል ቢላና ገጀራ ተሰናድቶ ተሰጥቶታል። በመዋቅር ተያይዟል። አሁን ደግሞ ወደ 5 ሚሊዮን አካባቢ በዲጂታል ሊያያይዟቸው ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል እያንዳንዱ እያመዘገቧቸው ነው። እያንዳንዱ ላይ ሰርተውታል። አቡ አይደርም ነበር ያለው ቢላ እንኳን አላችሁ እንዴት ነው ቢላ አዘጋጅታችኋል ያላት አለቻል። ቀና ሚል ካለ በሜንጫ አንገቱን እንለዋለን እንዳለው ጀዋር። እያንዳንዱ ስትራቴጂክ ነው። የዋብያን አካባቢ ጠንቅቀን ስለምናውቀው የሚዘወሩት እነማን ናቸው በደንብ ስለምናውቃቸው እነኚህን ሰዎች እነኚህን ኡስታዞች ፕሮሞት የምታደርጉት ክርስቲያኖች ናችሁ። ሚዲያችሁ ላይ እያመጣችሁ ተጠንቀቁ። እናንተ ሚዲያዎቻችሁ ላይ እያመጣችሁ መርዝ የምታስረጩ ክርስቲያን ፖድካስተሮች። ሙስሊም ነኝ እኔ ጥያቄ እየተፈጠረብኝ ነው እስልምና ላይ የሚል መሐመድ ላይ በተለይ መሐመድ ላይ ጥያቄ እየተፈጠረብኝ ነው እና እሱን ትመልስልኛለህ ወይ ብላ ነው እየጠየቀችው ያለችው። እሱ ደግሞ ነው አንቺ ሙስሊም አይደለሽም ክርስቲያን ነሽ ስምሽን እንኳን እንትን አላልሽውም የሚል ንግግር ሲናገራት ይስተዋላልና አንዴ እንመልከተውና ሜቢ ፎይ ሀሳብ ካለ እዚህ ላይ ከዛ አይተነው እንቀጥላለን። ይላል ስምሽን ውስጥ ላይ ገብቼ ሳይው ማነው ይላል ስምሽን ውስጥ ላይ ገብቼ ልጅቷ ይቺ ነች። ሰሚራ የሚል አካውንት ብላክ ፕሮፋይል ነው ያደረገችው። ይቺ ነች ሰሚራ ነው የሚለው እና ይቺ ነች ጥያቄ መሐመድ ላይ ተፈጥሮብኛል መጠየቅ እፈልጋለሁ ሙስሊም ነኝ ብላ የገባችው ማለት ነው። ሳይው ማነው ዘለቀ ከይቅርታ ጋር
ዘለቀ ኦኬ ምንድነው ዩዘር ኔም ዘለቀ ነው የሚለው እና ዘለቀ ማን ነው እያለ እየጠየቃት ነው። ባይዘ ዘለቀ ብቻ አይደለም የሚለው ከዛ በኋላ ስፔሊንጎች አሉ። እንግዲህ ልጁ ከስድስተኛ ክፍል ያቋረጠ ነው። እስከ መጨረሻው እንኳን ማንበብ ያልቻለ ስለሆነ እሱን እንተዋለን ማለት ነው። እስከ መጨረሻው ማንበብ ማይችል ግማሹን ብቻ ነው ያነበበው። የተማረው እስከዚህ ብቻ ስለሆነ ማለት ነው። ልጅቷ እንግዲህ ሰሚራ ነው የሚለው ዩዘር ኔማም ደግሞ እዚህ ጋር አለ። ሙስሊም ነኝ እኔ ጥያቄ ያለኝ መሐመድ ላይ ብላ ነው የገባችው። ዘለቀ ይላል ስምሽ ሙስሊም ነበርሽ? ይቅርታ የቱናሽዋ በተቻለ አሉ ወለካሉ አሉ ዘልዬ ዘለቀ የተናንሳንስ አሉ በትስላል ከደም እንዝል ታህት በዚህ መጣችሁ ደግሞ በዚህ መጣችሁ ያስወጣት ወጣት ማለት ነው። በደንብ ነው የሚያውቁት። በቃ በእናንተ ቤት አራዳ ሆናችሁ ሰሚራ ብላክ ላይ ጽፋለች፣ ከውስጥ ዘለቀ ይላል። ሄዳችሁ ቤት አሉት ምን ይሻላቸዋል? ይህን ያክል ውርደት ቢያስ በውስጥ የምትቀይሩት የሙስሊሞችን ነገር ከወሰዱ ከዚህ በኋላ ድረማስ ያቸው የሙስሊምን ፖስቱ ከውስጥ እሱን የሙስሊም እንደፖስተች እና እንዳልፖስተች ፎሎ የምታረጋቸውን ፎሎ የሚያረጓትን አሳያቸዋለሁ። ልጅቷ እናንተ ለራሳችሁ እንትን ትወስዳላችሁ ማለት ነው። ምን ያህል አጭበርባሪዎች ውሸታሞች እንደሆኑ ማለት ነው። የራሳቸውን ልጆች ክርስቲያኖች ናቸው እያሉ እያስወጡ ማለት ነው። ሙስሊም ነች እንግዲህ ልጅቷ ጥያቄ እንደዛ አይመስለኝም። ክርስቲያን ኢንቴንሽናሊ የተሰራ ሁለቱ ተነጋግረው ነው። ስሟን ዩዘር ኔሟን ዘለቀ ነው የሚለው ፕሮፋይል ኔሟ ደግሞ ሰሚራ ነው አይደለ? ስለዚህ እንዲህ ነይና ግቢ፣ ከዛ በኋላ እንደዚህ በይ፣ ውስጥሽን ገብቻ ይሆንና እንዲህ ብዬዝሻለሁ፣ ከዛ በኋላ ትወጫለሽ፣ ከዛ ወዲያ እንደዚህ እናደርገዋለን። እኛ ቤት ምን እናደርጋለን ካያችሁ፣ ሎክ ቼክ እናደርግና አካውንታቸውን እስልምናን ማይወክል አይነት ፕሮቴስታንት እንኳን ከሆነ አዋርደን እንሸኘዋለን አይደለ? እነሱ ግን ወደኛ ማምጣታቸው ነው። እንዴት እንደሚጠለዙ እናየዋለን። ቀጥል። ከዛ ደግሞ አትሳሳቱ። ከላይ ሰሚራ ብለሽ ከውስጥ ዘለቀ ይላል ብለሽ ልክ መጥቼ ሳናግርሽ መታደስ ተጠርሽ አላህ ይመስገን። በዚህ ልክ እኔ ያላቀለ መሆኑን ከመጽሐፍ ቅዱስ ቆርጬ ልጅቷ በሁለተኛ አካውንት መጣች። ተምሬ ሁለተኛ አካውንቷ ማን ነው? አሁን ደግሞ ቴምር ነው የሚለው። ያ ቴምር አበራ። ኦኬ እንደዛ ትገቢያለሽ። አሁን ደግሞ ሁለተኛ አካውንት እንዲዘሽ ትመጫለሽ ነው ታርጌቱ። እናሳያችኋለን እሱን እንዴት እንደምናፈርሰው። ዋይድ አንድ ወደ አወቅነሽ አይሾ በጣም ብልሆች እንደሆነ እንድታውቂ ዘንድ ብቻ ሌላ ነገር አይደለም። ዋና ታርጌቱ ምንድነው? ባለፈው እዚህ ብለናችኋል። እኛ በፊት የእናንተን ድራማ እናንተ ዋሹ፣ እናንተ ቅጣፉ፣ እናዋርዳችኋለን ብለናችኋል አይደለ? እኛ ጀግናንን ነው ያዝንሽ ብልህ ነን ነው አይደለ? ማን ነው ብልሁ? እናያለን። ጥያቄሽ ምንድን ነው? ችግር የለውም። ክርስቲያን ነው ግን ጥያቄሽን ጠይቂ። ጥያቄው መመለስ ነው። ጥያቄ የለውም። እኔ የምነግርህ ነገር ሙስሊም ነኝ። እኔ ሙስሊም ነኝ አሁንም እኔ የምፈልገው ምንድነው? አንደኛ በመጽሐፍ ቅዱስ ላይ ከኔ በኋላ የሚመጣ ነብይ አለ የሚለው ነገር ሙስሊም ላይ ያልሽው ወይንስ ጆሮ ነው? አዎ ነኝ። አርካኑ ሱራ ስንት ናቸው? ሱራ ትሰግጃለሽ? አንድ ያዘው ቆይ ሙስሊም ናት የጠየቀችው ጥያቄ። እሷም ደግሞ ምን ነበረ? መጽሐፍ ቅዱስ ላይ ከኔ በኋላ መሐመድ ይመጣል ብሏል ኢየሱስ። ኦኬ እሺ ቀጥል። ስድስት ናቸው። ከአርካኑ ሱራ ስድስት ናቸው። ካርታ ላይ ባሉ እሺ አርካኑ ወዱ ስንት ናቸው? አሁን እኮ እሱን እኮ መጠየቅ እንትን አይደለም ነገር የጠየቁትን ጥያቄ መመለስ ነው።
ጥያቄ መመለስ ነው አሁን እንጂ ጥያቄን አሁን ይሄ ማወናበዱ ምንም እንትን የለውም። እኔ ሙስሊም ነኝ ሙስሊም እንዳልሆንሽ አገለጥኩሽ በአንድ ጥያቄ ማለት ነው። አርካኑ ሶላት ስንት ናቸው? 6 ስለሽ 6 ማጭበርበር አልተሳካም። ያው አሁን ወደ ጥያቄሽ ልንገርህ ጥያቄ የተፈጠረበት ነገር የለም። ሙስሊም ካልሆንሽ አጋለጥኩሽ በአንድ ጥያቄ። አሁን ወደ ጥያቄ ግን አስረዳኝ። አሁን ስለ ነብዩ መሐመድ ነብይነት ጥያቄሽ ምንድን ነው? እኔ እንድታስረዳኝ እፈልጋለሁ። አይ ደግሞ አልጨቃጨቅም። ሌላም ጥያቄሽን ጠይቂያለሽ እኮ ሁሉም ተረዳሁ። እዚህ አንድ ጥያቄ ማለት ነው። አሁን ወደ ጥያቄ እኔ አሁን ማለት ነብዩ መሐመድ በትክክለኛ አላህ መላእክተኛ ለመሆናቸው ጥያቄ እንትን እያለብኝ ነው። ያ ልጅቷ ይሄን ነው የጠየቀችው። የራሱን ሚስት እንግዲህ በድራማ የዘረረ ብቸኛ ኡስታዝ ማለት ነው። የራሱን ሚስት ድራማ አሰርቶ የዘረረ ኡስታዝ መሆኑን በዚህ እንድታዩ ትፈልጋለሁ። እንግዲህ የመጀመሪያ የገባችበት አካውንቷን ይውጣውን ቲክቶክ አካውንቷን ይው። ልጅቷ ማን ነች? ጥሪ ያቀርብልሻለሁ። እዚህ ካለሽ መግባት ትችያለሽ። ቀጥል። አካውንቷ ቤተሰቦቿም አሉ። ያ ባይዜ ማይ ቤስት ዳድ ብላ አባቷን እና እናቷን ፖስታለች። እንግዲህ ይሄ እነዚህ ኦኬ ያዘው ሂጃብ የለበሰ ክርስቲያን ማን ነው ብልህ? ሂጃብ የለበሰ ክርስቲያን እናቷ